ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ ይህን ፕሮግራም ለምትከታተሉ እንደምን አመሻችሁ ማለት ፈልጋለሁ። ዕለተ ዓርብ የጋት ዕለታዊ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ ይደርሳሉ። ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ፣ የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ታንክስ በሱፐር ቻት ድጋፍ አድርጉ። ስለምትደግፉ አብራችሁ ስላላችሁ እጅግ የከበረ ምስጋና ይድረሳችሁ። ዛሬ በጣም ደስ ብሎኛል። በጣም ደስ ብሎኛል። ፍጹም ኢትዮጵያዊ ለሆናችሁ ሁሉ የኢትዮጵያ ነገር ለሚገዳችሁ የኢትዮጵያ መጻኢ ዕጣ ፈንታ ለሚያሳስባችሁ አዲስ ጂኦፖለቲክስ በአፍሪካ ቀንድ በቀይ ባህር ቀጠና ተዋልዷልና እንኳን ደስ አለን፣ እንኳን ደስ አላችሁ። እስራኤል ከ65 ዓመት በኋላ ለሶማሌላንድ የመጀመሪያ ህጋዊ እውቅና በመስጠት ቀዳሚ ሀገር ሆናለች። በ1960 ሶማሌላንድ ነፃ በወጣች ጊዜ አሜሪካን፣ ፈረንሳይን፣ እንግሊዝን ከእንግሊዝ ስለሆነ ነፃ የወጣችው ኢትዮጵያን ጨምሮ 35 ሀገራት ለሶማሌላንድ እውቅና ሰጥተዋት ነበር። ነገር ግን ከ5 ቀን በኋላ የሀገርነት እውቅናቸውን ትተው ከሶማሊያ ጋር ተዋህደው የሶማሊያ መንግስት መስርተው ነበር። ዘንድ እሱ ቀርቶ 31 ዓመት ታግለው በ1991 እንደ ፈረንጆች በ1983 እንደ ኢትዮጵያ ከኤርትራ በፊት ቀድመው የሀገርነት እውቅና አወጁ። ኢንዲፔንደንት ሆነው ዚያድ ባሬን ጥለው ተዋግተው ከዛ በኋላ ለባለፉት ኦልሞስት እንግዲህ 30 ዓመት የሚሆን ራስ ገዙ ነው ዲፋክቶ ህጋዊ የሀገርነት እውቅና የሚባለው ዲጁር የሌላቸው በተባበሩት መንግስታት መቀመጫ የሌላቸው በአፍሪካ ህብረት የማይታወቁ ሀገራት ከነሱ ጋር ባይንዲንግ የሆነ አሳሪ የሆነ ስምምነት የማይፈርሙ እንደ ሀገር ነገር ግን የበርበራ ወደብን በተመለከተ ለምሳሌ ከዩናይትድ አረብ ኤሚሬት ጋር ይሰራሉ፣ ከታይዋን ጋር ይሰራሉ፣ እንደ ሀገር አክት ያደርጋሉ። በአፍሪካ ቀንድ አይደለም በአፍሪካም እጅግ ግልጽ የሆነ በባዮሜትሪክስ በዲጂታል ቴክኖሎጂ የተደገፈ ምርጫ ያካሂዳሉ። የዌስተርን ካልቸርን ተከትለው ዲሞክራሲያዊ ምርጫ እያደረጉ መሪዎቻቸውን ያለምንም ሽኩቻ እየቀየሩ የመጡ ከዋናው ሶማሊያ ሰላም ካጣው በአልሸባብ ከሚናጠው የፖለቲካ ሽኩቻ የሌለ በህዝብ ዊል በህዝብ ፍቃድ ስልጣን የሚያዝበት ስልጣን የሚለቀቅበት ሀገር ሆነው እውቅና ሲጠይቁ ቆይተዋል። እንደምታስታውሱት ኦልሞስት የዛሬ 2 ዓመት ጃንዋሪ 1 2024 ኢትዮጵያ ከሶማሌላንድ ጋር በ50 ዓመት ሊዝ ለ10 ዓመት ሊራዘም የሚችል 60 ዓመት ብለን እንውሰደው፣ ግን በ50 ዓመት በሊዝ ወደብ ለማልማት እንዲሁም የባህር ኃይሏን ለማቆም ስምምነት ማድረጓን ተከትሎ የተፈጠረው ውዝግብ የተፈጠረው ጫና የሀገር ውስጥ ባንዳ የውጭ ደመኛ ጠላቶቻችን በተለይ ኢሳያስ አፈወርቂ የሚያስተባብረው የትራይፓርታይት ትሪት የሚባለው የሶስትዮሽ የግብፁ ፕሬዝደንት አብደልፈታህ አልሲሲ፣ ሐሰን ሼክ መሐመድ ከሞቃዲሾ፣ አብደልፈታህ አልሲሲ ከካይሮ መጥተው ኢትዮጵያ የቀይ ባህር አክሰስ እንዳታገኝ በሚል ትራይፓርታይት ትሪቲ ተፈራረሙ። የሀገር ውስጥ ባንዳ የባዕዳን ተለላኪ ዘመረ። ሊሆን አይችልም፣ እውቅና የሌላት ሀገርን እውቅና መስጠት አለማወቅ ነው ያልተባለ የለም። ኢትዮጵያ ጀምራው ያላለቀ ነገር የለም። በህይወቴ ብዙ ደስታዎች ያጋጥሙኛል። የዛሬው ግን ስለ ሀገሬ እጅግ ደስ ያለኝ እጅግ የተደሰትኩበት ነው። ለመላው ኢትዮጵያውያን፣ ለሰላም ወዳዱ የአፍሪካ ቀንድ ህዝብ፣ ለሶማሌላንድ ወንድሞቻችን እንኳን ደስ አላቸው፣ እንኳን ደስ አለን። ኢትዮጵያ ረጋ ብላ ሰከን ብላ እውቅና መስጠቷ አይቀርም። የሚያስቸኩለን ነገር የለም። ነገር ግን በእርግጠኝነት የአፍሪካ ህብረት
እስራኤል የሰጠችው እውቅና ተገቢ አይደለም ብሎ መግለጫ እንደሚያወጣ ይጠበቃል። ዳፍነትሊ ራሱ የአፍሪካ ህብረት ግን ያጠናው ጥናት ሶማሌላንድ እውቅና ማግኘት አለባት የሚል ጥናቱ ግን ሸልፉ ላይ ያለ የአፍሪካ ህብረት ግብፅ የምታስተባብረው አረብ ሊግ መግለጫ እንዲያወጣ ይጠበቃል። የሶማሊያን ቴሪቶሪያል ኢንቴግሪቲን ሶቨርኒቲ እናውቃለን የሚል እስራኤል የሰራችው ትክክል አይደለም የሚል ምን ብያችኋለሁ? በቀይ ባህር ቀጠና እየታዘብን እንሄዳለን፣ እየተማርንበት እንሄዳለን። ዛሬ አንድ የህዝብ ተወካዮች ምክር ቤት ስሙን ልጠራው አልችልም፣ የህዝብ ተወካዮች ምክር ቤት አባል ግብፅ አሰብና ጅቡቲ ላይ ልትመጣ ነው፣ ጊዜ የሚፈታው ይሆናል፣ ይሄ ምን ማለት ነው ብሎ ልክ እንደ ውጭ ሀገር የሌላ አገር ህዝብ ተወካዮች ምክር ቤት አባል የሆነ ይመስል ሊዘባበት ይሞክራል። አለማወቅ ነው፣ ኋላ ቀርነት ነው፣ ፍጹም ድንቁርና ነው። የህዝብ ተወካዮች ምክር ቤት አባል ስትሆን ይህ ትክክል አይደለም ወይ ከደገፍ ደግፋለሁ ነው ማለት ያለ። ነገር ግን ፕሬዘንት ኤንድ ኢሚነንት የሆነ ዳንጀር ከኢትዮጵያ ብሔራዊ ጥቅም አንጻር በተለይ የግብፅ ወደ አሰብ መምጣት ተቀባይነት የለውም እንዲል ነው የሚጠበቅ። ግን ምን ይላል? ሊያሾፍ ይሞክራል። ኢትዮጵያ አክብራ አንቀባራ የምታኖረው የህዝብ ተወካዮች ምክር ቤት ተመራጭ የተባለ ሰው ነው ይህንን የሚያደርገው። ጽሑፉን ላንብብላችሁ ለታሪክ ስለሚጠቅመን፣ ለታሪክ ይጠቅመናል። ትዝብት ነው እንጂ እኛ ኢትዮጵያ የራሷ ታሪክን ትሰራ ዘንድ የሚገርም እኮ ነው። ላንብብላችሁ ብዬ ነው። ማለት እንዴት ምንድን ነው የሚለው? በቃ ዓላማው የኢትዮጵያ መንግስት ምንም አላደረገም ለማለት መሆኑ ነው። ወይም ምንም ሊያደርግ አይችልም ሊባል ነው የታሰበው። እንደዛ አይደለም። የቀይ ባህርንም ጉዳይ ምን ብያችኋለሁ? ወደኋላ ተመልሳችሁ ማየት ትችላላችሁ። ትናንት ነው ያልኩት። እንደዛ የግብፅ ጦር በአሰብ ወደብ በሚለው ርዕስ ውስጥ ምን አልኳችሁ? ሊሆን አይችልም፣ ግን በፖለቲካ አንድ አይባልም። ፍጹም ሊሆን አይችልም ልላችሁ አልችልም። አንድ ፍጹም ይሆናል፣ ፍጹም አይሆንም የሚባል ነገር የለም። የመሆን እድሉ ግን እጅግ ያነሰ ነው። የቀይ ባህር ጉዳይ የኢትዮጵያ ጉዳይ አይደለም። ራሱ ጅቡቲ እኮ ደስተኛ አይደለም እኮ። ኢትዮጵያ ቀይ ባህር እንድታገኝ አይፈልግም ጅቡቲ። ለምን? መኖሪያው ነው፣ ህልውናው ነው። ጅቡቲ ወደብ ተብሎ ጅቡቲ እንደ ሀገር የሚኖረው ኢትዮጵያን ወደብ ስለምትጠቀም ነው። 4.5 ቢሊዮን ዶላር በዓመት ከኢትዮጵያ ብቻ ያገኛሉ። የወደቡ $2 ቢሊዮን፣ ሌላው ደግሞ የሚያገኙት አለ ኢኮኖሚያቸው ላይ በሙሉ። የአመታዊ የጅቡቲ ኢኮኖሚ 4.5 ቢሊዮን ዶላር ነው። 11 ምናምን አገር ያው የሚታወቀው 9 ነው አይደል ተብሎ የሚታወቀው። ሆቴል ናቪ ደግሞ አሉ። ሆቴል ላይ ቁጭ ብለው መረጃ የሚሰበስቡ በዛ የሚተላለፉ መርከቦች ጥበቃ እንዲያገኙ ምናምን የሚሰሩ ሰዎች አገራት አሉ። ከነዛ በአመት የሚገኘው ተደምሮ 300 ሚሊዮን ዶላር አይደርስም። ሁሉ ነገር ኢትዮጵያ ስላለች ነው ጅቡቲ ያለችው። እውነት ነው። እኛም ጅቡቲ ስላለች ለኢኮኖሚያችን መቃናት በፈተናዎችም ውስጥ ሆኖ ቢሆን እያባበልንም እየከፈልንም መከራ እያየን ለ7 ዕቃ አስተላላፊዎች መልቲሞዳል ትራንስፖርት ፈቃድ ሰጠች ኢትዮጵያ። ኤምቲኦ የሚባለው ያው መልቲሞዳል ትራንስፖርት የሚባለው እንደምታውቁት የተያያዘ በመርከብ ያመጣኸውን ዕቃ ታወርዳለህ። ከመርከቡ ደግሞ በጭነት መጫኛ በመኪና ወይንም በአውሮፕላን ወይንም በባቡር ጭና ማለት ከሲ እስከ ደሊቨር እስከሚደረገው እስከ ዶሩ ማለት ነው ማምጣት። ኢትዮጵያ ለ7 ፍቃድ ሰጠች፣ ለ7 ሀገራት። ምን አለ ጅቡቲ? ኖ ይህን ፍቃድ ልሰጣቸው አልችልም። ይህን ማድረግ የሚችለው የኢትዮጵያ የባህር መርከብ ትራንስፖርት ድርጅት ብቻ ነው። ምክንያቱም የኢትዮጵያ ባህር መርከብ ድርጅት መርከብ አለው። ይሄ ፍቃድ ተግባራዊ የሚደረገው እናንተ መርከብ ካላችሁ ነው። መርከብ ይዛችሁ ካላችሁ ከመርከብ ታወርዳላችሁ እቃውን።
ከዛስ እንደገና ደግሞ ልክ የጭነት መኪና ካላቸው ይህን ታስተላልፋል አላውቅም አለ። እያባበል በጫናዎችም ውስጥ ሆነን ታማኝ ሆኖ ለባለፉት ከ1990 እስከ ዛሬ ለባለፉት 35 ዓመት አብረውን ነበሩ በቢዝነስ ህግም ሆኖ። ነገር ግን ግብፅ አሰብ ላይ ስትመጣ ጅቡቲ አይፈልግም፣ ግን ኢትዮጵያ አሰብን እንድትይዝ ደግሞ አይፈልግም። አንድ ዩናይትድ አረብ ኤሚሬትም ፍጹም አይፈልግም። ሃኒሽ ደሴት ላይ ኤርቤዝ አላቸው፣ ድሮን ማዘዣ አላቸው፣ ኤርቤዝ አላቸው፣ ረዥም የሆነ ኤርቤዝ አላቸው። ሶኮትራ ላይ እንደገና ደግሞ ባቤል መንደብ መግቢያ ላይ እዛ አላቸው፣ ሚሊተሪ ቤዝ አላቸው። ግብፅ ስትመጣ አስተላለፉን ታውቃላችሁ። ግብፅ ከማን ጋር እንደሆነ ከሳውዲ አረቢያ ጋር ነው። ፍላጎት የላቸውም። ዩናይትድ አረብ ኤሚሬት እና እስራኤል ደግሞ በአብርሃም አኮርድ በጋራ ነው የሚሰሩት። እንውሰድ ይህን። ቱርክ ራሱ ፍላጎት የለውም። የጠላቴ ማለት ግብጾችና ቱርክ ሞሮርለስ ለመቀራረብ ፍላጎት አለ። ነገር ግን አሁን ያለውን የግብፅ መንግስትን የአልሲሲ መንግስትን ቱርክ አይደግፍም። የሙስሊም ብራዘርሁድ ደጋፊዎች ናቸው ቱርኮች። ደስተኛ አይደሉም። የታሰሩት ታስረው የቀሩት እኮ አምልጠው የሄዱ ሙስሊም ብራዘርሁዶች ቱርክን ሄዱ። ቀጠናውን ራሱ ሳውዲ አረቢያ የቀይ ባህር ቀጠና እንዲረበሽ አይፈልግም። ግብፅ ሲመጣ ምንድን ነው ሌላ አይደለም፣ ለኢትዮጵያ አሁናዊ አይቀሬ አደጋ ነው። ኢትዮጵያ ደግሞ ጉሮሮ ላይ ተቀርቅሮ ዝም ልንለው አንችልም። ስለዚህ ሶማሌላንድ የሀገርነት እውቅና ሲያገኝ የቀይ ባህር ቀጠና ተዋናዩ ራሱ እስራኤል ይመጣል። የእስራኤል ኔቪ፣ የዩናይትድ አረብ ኤሚሬት ኔቪ ትናንትም ነበረ። በርበራ እጅግ ስትራቴጂክ የሆነ ቦታ ነው። ሩሲያ በኮልድ ዋር ወቅት የተጠቀመበት በኋላ ላይ እነሱ ከሩሲያ ደግሞ ነቅለው በሶሻሊዝም ወደዚህ ሲመጡ ደግሞ አሜሪካ ተጠቀመበት። በርበራ ነው፣ ወሳኝ ቦታ ነው። አዳዲስ የኃይል አስተላለፋለ። በዚህ ምክንያት እንደ ኢትዮጵያዊ እናስባለን። ፕራይመርሊ ኢትዮጵያ የፕሮክሲ ዋር የእጅ አዙር ጦርነት ማዕከል እንድትሆን አንፈልግም። የቀጠናው ኢንተረስት ሌሎች ቀጠናዊ ፍላጎታቸውን ለማስከበር በሚያደርጉት ጥረት እኛ ላይ ዳፋው እንዲያርፍ አንፈልግም እንጂ ሌላው እጁን አጣጥፎ አይቀመጥም። ዛት ይዟይ በዛሬው ዕለት ጌዲዮን ሰር የእስራኤል የውጭ ጉዳይ ሚኒስትር ጠቅላይ ሚኒስትሩ ይቀድማሉ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ እና ጌዲዮን ሰር በእስራኤል በኩል ያለውን እውቅና ሰጡ። በተመሳሳይ የሶማሌላንድ ፕሬዚዳንት አብድርሃማን ኢሮ ደግሞ በሌላ በኩል ፊርማቸውን ፈርመዋል። እንግዲህ እስራኤል አናውንስስ ኦፊሻል ሪኮግኒሽን ዲጁር ሪኮግኒሽን የምንለው ዲፋክቶ ነበር እስካሁን። አሁን ግን ህጋዊ እውቅና ያለው ሀገር ሆኗል። እስራኤል ፕራይም ሚኒስትር ቤንጃሚን ኔታንያሁ ሃዝ አናውንስድ ዛት እስራኤል ሃዝ ኦፊሻሊ ሪኮግናይዝድ ዘ ሪፐብሊክ ኦፍ ሶማሊላንድ as an independent and sovereign state, marking a significant diplomatic development in the Horn of Africa. አሁን የአፍሪካ ቀንድ ከመሰረቱ ተቀይረዋል። ኢትዮጵያ የሶማሊያን ሉዓላዊነትና የግዛት አንድነት ልታከብር ፈርማ ነበር። የአንካራ ስምምነት ማለት ይሄ ነው። ነገር ግን የአንካራ ስምምነት ከዛሬ ጀምሮ ቮይድ ነው፣ ወደቀ። ለምን? ሶማሌላንድ የሚባል ሀገር ተፈጠረ። እንዳልኳችሁ ከዚህ በፊትም ኢትዮጵያ ሶማሊያን ሉዓላዊነትና የግዛት አንድነት ታከብራለች፣ ታስከብራለች፣ እንዲከበርም ትሰራለች። የትኛው? ሶማሌላንድን የማይጨምረው። ከዚህ በፊትም ኢትዮጵያ የሶማሊያን የግዛት አንድነትና ሉዓላዊነት አልገፋችም ነበር። ለቀጠናው ሰላም መረጋጋት አብረን እንስራ፣ እንደ ሁኔታው ከዓለም አቀፍ ሁኔታው ጋር እያየን በዛ ቀጠናዊ ሁኔታ ሶማሌላንድ እውቅና የምታገኝ ከሆነ እውቅና እንሰጣለን የሚል እንጂ ራይታፕ የተደረገ ኢትዮጵያ ለሶማሌላንድ እውቅና ሰጥታለች የሚል አንቀጽ የለው። ነገር ግን እንዳልኳችሁ የውስጥ ባንዳ ከውጭ ባዳ ጋር ተባብሮ ጥረት አደረገ። ለጊዜ እንደማይቀራው ቀን ለጊዜ አሳልፈን ሴክሬት ዲፕሎማሲያችንን እያጧጧፍ ስራውን ሰራ። አሁን ኢትዮጵያ አማራጭ ገበያዎች አሏት።
ከበርበራ አዲስ አበባ ፈጣን የሆነ ኤሌክትሪክ ባቡር ይዘረጋል። ከበርበራ አዲስ አበባ፣ ከበርበራ ሀርጌሳ አዲስ አበባ በድሬዳዋ በኩል ፈጣን መንገዶች ይሰራሉ። ሀርጌሳን ጨምሮ በርበራን ጨምሮ የቦርማን ጨምሮ 4 እጅግ ዘመናዊ የሆኑ አየር መንገዶች፣ አውሮፕላን ጣቢያዎች ኤርፖርት በዩናይትድ አረብ ኤሚሬት ይገነባል። ከዛሬ ጀምሮ እስራኤል አስቀድሞ በታይዋን በኩል ታይዋን በሰጠቻት ቴክኖሎጂ ሶማሌላንድ የኤር ስፔሷን ኮንትሮል አድርጋ ነበር። ከዛሬ ጀምሮ ከእስራኤልን በምታገኘው ድጋፍ ኤር ስፔሷን ኮንትሮል ታደርጋለች ማለት ነው። ይሄ በሙሉ በአጠቃላይ በአፍሪካ ቀንድ ቀጠና ለኢትዮጵያ ያንን ለ50 ዓመት የፈረምነውን የኔቪ አግሪመንት የራሳችን ወደብ የማልማት አግሪመንት በፍጹም አሰብ የሚባለው አይቀርም። ደን የ65 ዓመት ትግላቸው ሶማሌላንድ አገርነት እውቅና ሰጣቸው። ሶማሌላንድ እስራኤል እውቅና ከሰጠች የእስራኤል ወዳጆች ግሪክ፣ ቆጵሮስ፣ አዘርባይጃን ዲፎልት ነው። ፈረንሳይ፣ እንግሊዝ፣ አውስትራሊያ በሙሉ ይከተላል። አለቅ። ስለዚህ እስራኤልን ይከሱ፣ አስመራ ዲክላሬሽን ይደግሙት፣ እስራኤልን ለማውገዝ እስራኤልን እንወጋለን ታጣቂ እናሰለጥናለን ለማለት። የኛ ነፈስ ፖለቲከኞችስ እስራኤልን ያወግዟት። ይሄ ነው ኢትዮጵያ ነክታው ያልተሳካ፣ ኢትዮጵያ ጀምረው ያላለቀ ነገር የለም። ትችላለች ኢትዮጵያ፣ እንችላለን በጋራ። እንኳን ደስ አለን፣ እንኳን ደስ አላችሁ። እንግዲህ ይሄ ባለበት ሁኔታ ሌላው እንግዲህ ያው ቀጠናዊ ነገር ሆነ እንጂ ሌሎች አጫጭር መረጃዎች ምንድነው? ዘመነ ካሴ የአማራ ፋኖ ብሔራዊ ኃይል ሊቀመንበር ሆኖ ተመርጧል። አፋብኃ የሚባለው ሊቀመንበር አልነበረውም። እንደ ክላስተር ነበር የሚመራው፣ በኮሚቴ ነበር የሚመራው። ያ ኮሚቴ ቀርቶ ሻዕቢያ በሰጠው ጥብቅ ትዕዛዝ እንድንረዳችሁ ከፈለጋችሁ፣ ወደ 4 ኪሎ እንድትሄዱ ከፈለጋችሁ ወልቃይትን ለትግራይ ለመስጠት ተስማሙ። 1 2ኛ ዘመነ ካሴን ሊቀመንበር አድርጋችሁ ምረጡ በሚል ዘመነ ካሴ ሊቀመንበር ሆኗል። አስተማማኝ መረጃ ነው የምነግራችሁ። አልሆንኩም ብሎ እሱ ይውጣ ወይም የነሱ ሰዎች የሚሉትን አብረን እንሰማለን። 100% አስተማማኝ መረጃ ካልሆነ ወደ እናንተ መቼም ቢሆን አናመጣም መረጃ። ይሄ ብቻም ሳይሆን የሚገርማችሁ ነገር ከአልቡርሃን ጋራ አንዱ ስምምነት ምንድን ነው? ከአልቡርሃን ጋራ በጃዊ በኩል በቋራ በኩል አድርጎ አሁን ይሄ በምስራቅ በኩል ኢትዮጵያ ከዚህ በፊትም ብያቸዋል። ኢትዮጵያ ለዳጋሎ ለሄሜቲ ጦር እያሰለጠነች ነው። እስከ 10,000 ካምፕ ተሰርቷል። መንጂ የሚባል አካባቢ፣ ግድቡ አካባቢ፣ ያው ታርጌቱን እዩት። ለምን ግድቡ አካባቢ ተባለ? እና አንዳንዶች ሌሎችም አሉ እንደዚህ ከዚህ እየተመለመለ ነው። ኖ ለምን አልነግራችሁም? ብሔር እየተጠራ ከዚህ ብሔር ኢትዮጵያ በብልጽግና መንግስት ፈቃድ ወይንም ደግሞ በዶክተር አብይ አህመድ ፈቃድ ሰጭነት ጦር እየሰለጠነ ነው። ትናንት ከሱዳን የመጡ 10,000 ነበር ሲባል የነበረው እንዳልመጡ፣ እዛ አካባቢ የጦር ካምፕ እንደሌለ አሶሳ ጋር አንድ ታስታውሳላችሁ የምታውቁ ሰዎች፣ ያውን መካናይዝር ነበረ። ከአሶሳ ከተማ ወጣ ብሎ መካናይዝር ነበረ። ያኛው በሰሜኑ የሀገራችን ክፍል በነበረው ጦርነት ያለችዋን ያን ብዙ መካናይዝር ጦራችን እዛ ስለነበረ የቀረው ህዋት ያረገውን አድርጎ የሰሜን ዕዝን በግፍ ጨፍጭፎ ስላስቀረው ያለችው አይቺ መካናይዝድ አሶሳ ጋር ያለችው ሄደች። አሁን ያንን ካምፕ መልሶ የማደራጀት የመካናይዝድ ክፍለ ጦሩን በመካናይዝድ መሳሪያ፣ በመድፎች፣ በታንክ፣ በሞርታር በሙሉ የማደራጀት ወደ ኃይል የማስገባት ስራ እየተሰራ ነው። ለማን? ለኢትዮጵያ ጦር። በኢትዮጵያ ሉዓላዊ ግዛት ውስጥ ጦራችንን በየትኛውም ቦታ የማንቀሳቀስ ያልተገደበ ሙሉ መብት አለን። የሆነው እሱ ነው። ግን ሳተላይት ኢሜጅ አላቸው። ከዚህ ሀገር የመጡ ከሱዳን የመጡ
ቅጥረኞች እያሰለጠነ ይህ ናሬሽን ተሰራ። ለምን? አርሚ 70 የሚባለው ማይካድራ ላይ ግፍ የተሞላበት ጭፍጨፋ በአማራዎች ላይ ፈጽመው የሄዱትን አንድ የራሱ የአልቡርሃን ቅጥረኞችን የኤርትራ ቅጥረኞችን የህዋት አርሚ 70 እና በአመራርነት ሱዳኖች ነው በጃዊ በኩል ጦር ይዞ ሰብረው ለመምጣት እንግዲህ እኔ ሀብቴ የሚባሉት ምናምን የጎንደር ፋኖ ይሄን እንዴት ነው የሚተባበረው? ወልቃይትን ለመስጠት እነ ምሬ ወዳጆ ጠቅልለው ገብተዋል። ራያ አይመለከተንም ምናምን የምን ራያ ነው የሚባል ነገር ጠቅልለው ገብተዋል። መፈረም እንዲፈርሙ አይጠበቅም። መጀመሪያ እነሱ ናቸው ያደራጇቸው። እነዚህ ግን እነ ሀብቴ እነ ዘመነ ግን ለአማራ ታጋይ ነን እያሉ ሲያናፉ ነው የኖሩት። ግን ምንድነው አሁን ያሉ? አይ ወልቃይትን እኛ አሳልፈን እንሰጣለን አንልም። የወልቃይት ጉዳይ በቀጣይ የሚታይ ይሆናል፣ በአሰራር የሚታይ ይሆናል ብለን መግለጫ እንድንሰጥ ይፈቀድልን የሚል ተማጽኖና ልመና ነው እያደረጉ ያሉት። ይህንን የአማራ ህዝብ እንዴት ነው የሚያየው? እንዴት ነው የሚመዝነው የሚለውን ለጊዜና ለእውነት እንሰጠዋለን። ነገር ግን በጃዊ በኩል ይዘው አርሚ 70 የሚባለውን የቅማንት ታጣቂ የተወሰነ ወደዛ ተሻግሮ የነበሩትን ከተፈናቃይ የመለመሉትን የኤርትራን ጦር እየመሩ ወደ በጃዊ በኩል አድርገው ለመምጣት ዝግጁ እያደረጉ ነው። እኔ ይህንን መረጃ ስነግራችሁ የኢትዮጵያ መንግስት ይሄ ጠፍቶት እነሱ ሰብረው ይመጣሉ የሚለውን ሌላ ጉዳይ ነው። በእጅ የገባውን ዶክመንት ላንብብላችሁ። በነገራችን ላይ ወልቃይትን በተመለከተ ሊያቀርቡ የተዘጋጁት ለህዝቡ ለመስጠት የተዘጋጁት ማለት ነው። ምንድን ነው የሚለው? ርስትና አጽመ ርስት ይላል። የአማራ ህዝብ ከቅድመ መንግስት ጀምሮ ለብዙ እልፍ ዘመን የግል ንብረቱ ከሆነው አጽመ ርስቱ በተለያየ ዘመን መፈናቀሉ ሳያንስ በእነዚህ ነባር ግዛቶቹ ያደረጋቸው እንቅስቃሴዎችም እንደ ወራሪና መጤ እንዲቆጠር ከፍተኛ ትርክት ስለሰራበት በራሱ ሀገር ባይተዋር ሆኖ እንዲሳል ተደርጓል። ይህም ውሎ አድሮ በብዙ የኢትዮጵያ አካባቢዎች ራስን በራስ የማስተዳደር መብቱን ማጣቱን ጨምሮ እንደ ሁለተኛ ዜጋ ተቆጥሯል። ይህ የሆነው የአማራው ቀደምት ይዞታ በተስፋፊዎች እየተወረረ ሲመጣ በርካቶች በደረሰባቸው ግፍ እንዲፈናቀሉና እንዲጠፉ ሲደረግ፣ ቀሪው ግን የኑሮ ዘይቤውን በመቀየር ከወራሪዎች ጋር የመመሳሰል ስልት ተጠቅሞ በመከራ ውስጥም ቢሆን ራሱን ማትረፍና ማቆየት በመቻሉ በቦታው የአማራ እርሾ እንዳይጠፋ ማድረግ ችሏል። ከየትኛው ማህበረሰብ ጋር በቀላሉ ተግባብቶና ተዋዶ መኖር የለመደው አማራ የችግሮቹ ሁሉ ምንጭ የሆነውን ህወሓት ኦነግ ሰራሽ ህገ መንግስት ሂደት ከነዚህ ቀዮች አልፎ የአማራውን እምብርት ከሆኑት ቦታዎች ማለትም ከሸዋ፣ ከጎጃም፣ ከጎንደርና ከወሎ ቤት አማራ ጠቅላይ ግዛቶች በመግባት ከታሪክ ከመልክዓ ምድር ከባህልና ከህዝብ ፍላጎት ውጭ በማን አለብኝነት በጉልበት የተደረገ ወረራና የአስተዳደር አከላለል እንዲሁም ይህን ተከትሎ በሚሊዮን የሚቆጠር አማራ ለሞትና ስደት መዳረጉን ስናይ የአማራው ፍጹም የውድቀትና የመጥፋት ዘመን መሆኑን እንገነዘባለን። ከላይ ያሉትና ሌሎችም በጥናት እንግዲህ ከላይ ያሉትና ሌሎችም በጥናት የሚለዩ አካባቢዎች አማራው በተስፋፊዎች በሚደርስበት ግፍ እያጣቸው የመጡ ርስቶች በመሆናቸው መከራውን ችሎ አሁን ድረስ ያለው አማራም ሆነ ከሞት ተርፎ አሰባሳቢ ወገን አጥቶ ወደ ልዩ ቦታ ያፈለሰው አማራ የማሰባሰብ ስራ በመስራት በሽግግር ፍትህ ወደ ቀየው እንዲመለስና ተገቢው ውክልና ኖሮ ዘላቂ ፍትህና ሰላም እንዲያገኝ ማድረግ የትግላችን ግብ ይሆናል ይላል። ወልቃይት የሚባል የለም፣ ራያ የሚባል ነገር የለም። አሳልፈው ሊሰጡ ተስማምተዋል። የጎንደር ህዝብ ወልቃይትን የሚሰጥን ኃይል ነፃ አውጪ ነው ብሎ አብሮት ይቀጥላሉ። የጎጃም የሸዋ ህዝብ፣ የወሎ ህዝብ ይሄ ይቀጥላል። ትናንት ራያ አካባቢ 2 ፋኖችን ለመግደል ሙከራ አድርገው ነበር። የአማራ ህዝብ ተክዷል። የአማራ ህዝብን በራሱ ልጆች ማህበራዊ ረፍት ለመንሳት የወጠኑት በራሳቸው ሰርጎ ገብ በነጭ ለባሾች በኩል የአማራን ህዝብ ያልተነገረ እንጂ ያልተፈጸመ ግፍ የለም። ለዛ ሁሉ መከራ አዳርገውታል። በአጠቃላይ የአፍሪካ ቀንድ ቀጠና ከመሰረቱ እየተቀየረ ነው። ኢትዮጵያ አስባበት ሰከን ብለን ለሶማሊላንድ ወንድሞቻችን እውቅና የምንሰጥ ይሆናል። እንግዲህ ጃንዋሪ 1 2024 ነበረ ስምምነት የፈረም ነው። በአጠቃላይ እኔ በጣም ደስ ብሎኛል። ስለ እውነት ነው የምላችሁ። እንኳን ደስ አለኝ ለእኔ፣ እንኳን ደስ አላችሁ ለእናንተ። ኢትዮጵያ እንሆ በቅርቡ ለሶማሊላንድ እውቅና እንሰጣለን። አግሪመንቱን መልሰን እንከልሰዋለን። ምን ጠረጥራለን? እንደ ሀገር በአፍሪካ ህብረት የሚጸና በዓለም አቀፍ ህግ
ስርዓት የሚዳኝ ስምምነትን ፈጽማል። ኢትዮጵያ ጀምራ ያልጨረሰችው ነክታ ያላሳካችው ነገር የለም። እንኳን ደስ አለን በድጋሚ። ታንኪዩ